ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የሙአድል ሚዲያ ተከታታዮች በሙሉ እንዴት ናችሁ? እንዴት ሰነበታችሁ? እንዴት ቆያችሁልኝ? ከኔ ጋር አልሐምዱሊላህ። እናንተ ጋርስ እንዴት ነው ስንብት? ረፋድ እንዴት ነበር? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ አማን ነው። እናንተስ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው፣ ሁሉ አማን ነው። የመዳም ቅመሞች እንዴት ናችሁ? ስራ እንዴት ይዟችኋል? መዳም ቤት ከመውጣቱም እንዴት ሆናችሁ? እንግዲህ አላህ ያገዛችሁ፣ አብሽሩ። ቀን ያልፋል። በርቱ፣ ተበረታቱልኝ እላችኋለሁ ውዶቼ። ዛሬ በአዲስ ነገር ብቅ ብዬላችኋለሁኝ። ሽሮ ኦርደር ማድረግ፣ ምናልባት ሽሮ ያማራችሁ ካላችሁ ሽሮ እንዴት እንደማዘጋጅ ላሳያችሁ ብዬ ነው እላችኋለሁ ውዶቼ። ይሄን ነገር ታውቁታላችሁ። እኔ ዛሬ ይሄ ነው ማዘጋጃው። እሺ፣ ይሄ ነው ሽሮ፣ ምርጥ ሽሮ ነው የሚሆነው ሀቂቃ። እና ይኸው እንትኑን ማለት ነው። ኪሱ ምናልባት ካያችሁት ክሊኒክስ ጨምሬበት ነው። አያችሁት? ይሄ ነው ነኸ ይሉታል አረቦች፣ ነኸ ይሉታል። ግን የሽምብራ እንትን መሰለኝ፣ የአተር ሳይሆን የሽምብራ ክክ ይመስለኛል። እና ይሄ ቅመሙ ደግሞ የደረቅ ቅመም እዚህ ጋር ከሙን አዘጋጅቻለሁኝ። ቀረፋ አለ፣ ሚስማር አለ፣ ደንብላል፣ ጨው፣ የሀገራችን ጨው ነው። ይሄ ጨው ማለት ሚልህ ሌሙን ሚልህ የሚባለው ነው መሰለኝ። ይህ ደግሞ ደረቁ ስጋ መጥበሻ አለኝ። እዚህ ጋር ደግሞ ኦርጋኖ አለኝ። የሀገራችን ኦርጋኖ ምንድን ነው ስሙ ካወቃችሁ ኮመንት ላይ አስቀምጡልኝ ውዶቼ። እና አብረን እንስራ። እና ይኸው ትንሽ እንዲያቃጥል ደግሞ ይሄ እንትን አረግቤበታለሁ። ይሄ ያያችሁት። እና አብረን እናምሰው። ይሄ አተርክኩ መጀመሪያ አምሰዋለሁ። እዚህ ጋር ታሙቃለሁ። አብረን እናምስና ያበደ ሽሮ ነው የሚሆነው። አትሸወዱ፣ ኦርደር አታድርጉ። ሽሮ ያማራችሁ ካላችሁ ከውጭ ደግሞ ቤት አዘጋጅታችሁ ማለት ምርጥ ሽሮ ነው የሚሆነው። ይሄ እናምሰዋለን። ኖርማሊ አምስት ጨርሽ እንቀራለን። ውዶቼ ይመስላል እያመስኩት ነው ያልኩት። ብዙ ገባ አይለውም። አሁን ይበቃዋል። ይበቃል። እንደዚህ ተቀላቅለዋለሁ። ሲቀዘቅዝ ደግሞ አፈጫዋለን። ከዛ ቅመሞችን አመስላትና እናደርገዋለን በኋላ አብሮ እንዲፈጭልን ማለት ነው። ሽሮ ይመስላል። ከዛ ያበደ ሽሮ ነው የሚሆነው። አትሸወዱ የመዳም ቅመሞች። ሽሮም እያማራችሁ የምትቀሩ እያማራችሁ እያለ መብላት ስትፈልጉ ያጣችሁም ካላችሁ ማለት ነው። ያው ለንግግር ይቀርታ ትንሽ የንግግር አክቲቭ አይደለሁም ብዙ ማለት ነው። እና ይሄን አንትኑን ማለት ነው። ይሄ ነኻይ ነው የሚሉት አረቦች። ነኻዩን ገዝታችሁ እንደዚህ ለአመሰመስ አድርጋችሁ በፕሌንደር ፈጭታችሁ ሽሮ አድርጋችሁ መብላት ትችላላችሁ ማለት ነው። ምክንያቱም አንዳንድ የኦርደር የሚደረግ ነገር ጥሩ አይደለም። ያኔ በንጽህና ሊሰራ ይችላል፣ ላይሰራ ይችላል። እኔ እውነቱን ስነግራችሁ የውጭ የትኛውንም ነገር አልወድም። ፈታ እንጀራው ራሱ እኔ ስጠልብ ደስተኛ አይደለሁም፣ አልወደውም። ደስተኛ የሚያስደርገኝ ራሴ በራሴ እጅ የሰራሁት ብቻ ነው ማለት ነው። ምክንያቱም እንደራስ አድርጎ የሚሰራ ማንም የለም። አሁን ያ ሁሉም ለንግዱ ነው። ያኔ ጥራቱን በጠበቀ የሚያዘጋጅ ያለ አይመስለኝም። አላሁ አለም። ብቻ ያው ከውጭ ኦርደር ከሚደረግ ደግሞ ሞር ቤት ተዘጋጀው ነው የሚሻለው። እና እንደዛ ነው እላችኋለሁ። እያማራችሁ ሽሮ እንዳትቀሩ፣ ሙኛ ትሆኑ። ይሄን እያመሳችሁ ያለውን ቅመም ዝም ብላችሁ ድብልቅልቅ አድርጋችሁ ጨማምራችሁ ብትፈጩት ምርጥ ያበደ ሽሮ ይወጣላችኋል። ብትፈልጉ ተጋቢ ነው፣ ብትፈልጉ ሽሮ ፈሰስ እንደፈለጋችሁ አድርጋችሁ መብላት ትችላላችሁ። ፈታ ከበቂጣው ራሱ መብላት ይቻላል ማለት ነው። ቂጣውን ራሱ ማለት ነው። እንዳይቃጠል ነው የገለበጥኩት ወደ ሳህኑ። ይሄውን እስኪ ቀዘቀዝ እንጠብቅና እንፈጫዋለን። ስንፈጭ እንገናኝ ውዶች። አሁን ልፈጫው ነው፣ ደርቋል።
ያኔ ትንሽ ቀዝቀዝ ብሏል። ቀዝቀዝ ስላለ ቅመሙን አደባለኩት። ይሄ በዚሁ አጋጣሚ ይሄ ሄል ፓውደር እንትን ልክ የሀገራችን የምን ነበር ስሙ በአላህ የኮረሪማ ፋንታ ነው ማለት ነው። እሱ ይተካል። በእርግጥ ኮረሪማ ነው የሚለው እዛ ነው። ይሄ ደግሞ እንደ በርበሬ እንዲተካልኝ ብዬ ነው። ቀረፋው ያው ኢትዮጵያም እንጨምራለን። ቀረፋ፣ ስጋ መጥበሻ፣ ሁሉም ነገር ቅመሞት በትንሽ ትንሹ እንዳይጠቁር እንጨምራለን ማለት ነው። እና ይሄ ይመስላል ሽሮዬ። ውድ እህቶቼ እንዳትሸወዱ፣ ሽሮም እንዳማራችሁ እንዳቀሩ አዘጋጁ፣ ሰርታችሁ ብሉ፣ ራሳችሁ ጠብቁ። ስራውን ካልተበላ ካልተጠጣ ደግሞ አይቻልም። በዛ ላይ ሙቀት ነው። ሩዝ ብቻ ደግሞ ጥሩ አይደለም። ሩዝ ፋይዳ የለውም ሀቂቃ። እና ይሄ እየሰራችሁ ከቂጣም ጋር መብላት ትችላላችሁ። ዳቦ ጋግራችሁ ከዳቦ ጋር ራሱ መብላት ይቻላል። እንጀራው ደግሞ የፉርኖ ዱቄት እንጀራ ጋግራችሁ ልክ በእንጀራ መልኩን አድርጋችሁ ደግሞ በዚህ መብላት ትችላላችሁ ማለት ነው። እና አዘጋጁ ማለት ነው። አሁን ያው አብረን እንፍጭ። ካሌንደሩ ግን በጣም እንትን ነው ምፍጫዬ። ያኔ ባንዴ አልጨርሰውም። ትንሽ ጠብ አድርጊበት። ድምፁ እንዳይረብሻቸው ከፈጨ በኋላ እንገናኝ። ይሄው ውዶቼ ያንተ ፈጨሁት በስተመጨረሻ። ይሄ የቀረውን ልፈጭ ነው። ጣዕሙ ብታዩ፣ ሽታው ብታዩት እንዴት እንደሚያውድ ማሻአላ ተባረከ ረህማን በሉ። አያችሁት? ይሄ ዱቄቱ ይሄ ማለት ነው። እኔ ድምፅ እንትን እንዳይላችሁ እንዳይረብሻችሁ ብዬ እንጂ ስፈጭም አሳያችኋለሁ። ቢስሚላህ ይሄ ትንሽ ሞልቼው በደንብ አልደቀቀም። ዞሮ እንትን እንለዋለን። ምን ነበር የሚባለው? ሽሮውን ተፈጭቶ አለቀ ማለት ነው። ይኸው ከዛ በወንፊት እንትን እንለዋለን ማለት ነው። ክርዳዱ ያው ብዙ የለውም በርግጥ ዝም ብዬ ስለተጠራጠርኩ እንጂ ደቋል። ምንም የለውም። እና ውዶቼ በስተመጨረሻ ዱቄቱ ይሄ መሰለ። ፈትቼ ጨረስኩኝ፣ አዘጋጀው እላችኋለሁ። በቀጣይ ደግሞ ይሄ ሽሮ እንዴት አዘጋጅቼ ያኔ እንዴት የሽሮ ይሄ ሽሮ አዘገጃጀት ነው። ሽሮ ደግሞ ሰርቼው እንዴት ሽሮ ወጡን ማለት ነው። ወጡን ሰርቼው ደግሞ ስሰራ እንገናኝ ማለት ነው። እሺ፣ ስለዚህ አትሞኙ። እንደዚህ እየፈጫችሁ አንዱ ያሳየኋችሁ ማለት ነው። ያኔ ግማሽ ኪሎ ነው። ግማሽ ኪሎ 50 ድርሃም ነው። 5 ድርሃም ማለት ነው። የዚህ 5 ድርሃም ነው። ስለዚህ አትሸወዱ። ጀምያም ከሄዳችሁ ሱቅ ስትሄዱ ገዝታችሁ ቤት ላይ ባለውን ቅመም ዝም ብላችሁ ጨመር አድርጋችሁ ጨው አድርጋችሁ። እኔ ይሄ ጨው ምን ነበር የሚባለው? ይሄ ሌሙን ጨው ነው ያረኩት፣ ግን ጣዕሙ ማሻአላ አድርጎታል ማለት ነው። እና እንደዛ እያደረጋችሁ አዘጋጅታችሁ ራሳችሁ ጠብቁ፣ ብሉ። ከቂጣው ጋር ራሱ በደንብ ነው የሚበላው። እንጀራ ቢገኝም ባይገኝም ሙሽ ላዝም። ከተመቻችሁ እንጀራ መጋገር፣ ካልተመቻችሁ ደግሞ ከቂጣው ጋር መብላት ትችላላችሁ እላችኋለሁኝ። እና በቀጣይ ደግሞ ሽሮን ወጡን ሰርቼ በድጋሚ አንገናኝ። እስከዛ ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ባባይ ባላችሁበት አላህ ይጠብቃችሁ ነው ወዶች።